አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ሰላማችሁ ይብዛ ያላችሁበት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ አብረን እንቆያለን። ይዤላችሁ መጣሁ ጽናትና ኪራ ይዤላችሁ መጥቻለሁ ውዶችዬ። የዛሬው ለየት የሚያደርግ ነው ከሁሉም ከስተዛሬው ማለት ነው ውዶችዬ። ላይክ በማድረግ ቪዲዮውን ጀምሩት እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቪዲዮውን ጨርሱት ማለት ነው ውዶችዬ። በተረፈ ኪራ እና ጽናት እንደምታውቁት ፈተና በፈተና ላይ የተፈራረቀባቸው የሚገኙ ውብ ጥንዶች፣ ውብ ፍቅረኛሞች ናቸው ማለት ነው። እንግዲህ መጨረሻው ያው መቼም ፍቅር ያሸንፋል የሚባለው አባባል ያሸንፋሉ ብዬ ተስፋ አደርጋለሁ። ምንም እንኳን ፈተናው ቢነባበርም ቢበዛባቸውም ይህን ሁሉ ተወጥተው ነገ ጠዋት ሁሉም አልፎ አብረው ተጣምረው እንደምናያቸው ባለሙሉ ተስፋ ነኝ። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት የዛሬው ምንድን ነው ካላችሁ፣ ዛሬ ደግሞ ሁሉም ነገር ግልጽ ሆኗል፣ ይፋ ወጥቷል። በመካከል እየገቡ እንዲለያዩ ነገሮች እንዲወሳሰቡና ተንኮል የሚፈጥሩት ሰዎች ታውቀዋል፣ ይፋ ወጥተዋል። ሁሉም ሰው እያወቃቸው ይገኛል ማለት ነው። እንግዲህ ኪራም እውነታውን አወቀ፣ ጽናትም እውነታውን አወቀች፣ ምሩም እንዲሁም ደግሞ ናሆምም ሁሉም አወቁ ማለት ነው። ምንድን ነው ዛሬ የተካሄደው ነገር? ከመጀመሪያው እስከ መጨረሻው ድረስ ጽናት ተብዬዋ እንግዲህ ታውቃላችሁ ለኪራ ያላትን ቦታ እንዲሁም ኪራ ለጽናት ያለውን ቦታ። ሆኖም ግን በመካከል አንዳንድ ነገሮች ሲፈጠሩ ምክንያቱን ስለማይታወቅ ለምን እሷ እንድታደርጋለች፣ ለምን እሱ እንዲህ ያደርጋል፣ ያው የማለት ነገር አለ። ልባቸው ቢዋደድም ለነገሮች በሚፈጠሩት ነገር ግራ የተጋቡ ይሆናሉ ማለት ነው። እና ዛሬ ግን ሀሴት የሚሰሩትን ስራ እንዲሁም ደግሞ ሀሴትና ያኛው ልጅ ማነው ስሙ አልሙህም ሁለቱ የሸረቡት ሴራ ይፋ ወጥቶባቸዋል ማለት ነው። ትናንትና በኮሜንት አይታችሁ ከሆነ አብዛኞቻቸው የምሩ መጠለፍ ወይም ደግሞ መታገት ለበጎ ነው፣ ነገሩን ይፋ እንዲወጣ እነዛኞች እንዲያዙ ሁሉም ነገር መቋጫው እንዲደርስ ያደርጋል ብለው ነበር። እንዲያሉትም እውነትም በአሁነኛው ዙር ይፋ ወጥቷል ማለት ነው። እንግዲህ እነዛ እና ሀሴት የእጃቸውን ታገኙ የዋጋቸውን ታገኙ ከመንገዳቸው ላይ ገደል ብለው ሰላም ይኖራሉ ብዬ ተስፋ አለኝ። እናንተም እንግዲህ ሀሳብ አስተያየታችሁን በኮሜንት አብራችሁኝ ቆዩ ማለት ነው። ቪዲዮ እስከ መጨረሻው ማየታችሁን አትርሱ። እና ጽናት ትዕግስተኛ ናት ታውቃላችሁ። ልክ እንደ እናት ሁሉን ታስባለች። በንጹህ ልብ ለሰው ጥሩ ነገር ስታስቡ አብሯችሁ ያለው ሰው ሁሉ ጥሩ ነው ማለት አይደለም። አንዳንዴ ሰው ማመን ከባድ ነው። እንግዲህ ኪራ በጽናት በጣም ተበሳጭቶባታል ዛሬ። ለምን ሁሉን ሰው ታምኛለሽ፣ ሁሉን ሰው ትቀርቢያለሽ፣ ለሁሉ ሰው ቦታ ትሰጫለሽ፣ ግን ለምን አትጠነቀቂም? ለምን ራስሽን አትጠብቂም? በማለት በጣም ተረብሾ ተቆጥቷል። እንግዲህ እሱም ትክክል ነው ባይነኝ። አንዳንዴ ሁሉን ሰው ማመን ከባድ ነው፣ ግን እኛ አይመስለንም። የሆነ የቅርባችን ሰው ይጎዳን አይመስለንም። የሳቀልን ሰው በውስጡ ሸር ያስብ አይመስለንም። በተለይ እኛ የዋህና ጥሩ ሰው ስንሆን በዙሪያችን ያለው ሰው እኛን ይጎዳናል ብለን በፍጹም ትዝ አይለንም ማለት ነው። ግን የሆነ ሰዓት ላይ እውነታው ሲወጣ ሲገለጽልን በጣም የሚገርም ስሜት ነው የሚመጣው ማለት ነው። በእኛ ላይ ለካ ሰው የለም። ለሰው ያለን አመለካከት ይቀንሳል። ለዛ ለሰው ብቻ አይደለም በዙሪያችን ላለ ሁሉ ድጋሜ ላናምን ላለማመን ልባችን ይሰበራል ማለት ነው ውዶች። እንግዲህ እየተፈጠረ ያለው ከእነሱም ጋር ይሄ ነው። እሱም በጣም አንድ ፈገግ የሚያደርገኝ ነገር ተናግሯል። መቼም ልጅቱ ተወዳጅ ሆነሻል፣ ሁሉ ሰው ይውደድሽ ተብለሽ ተፈጥረሻል እያለ እየቀለደም እየተናደደም ነበር። እንግዲህ የዛሬው የሚገርም ታሪክ የሆነ ክስተት ነው። ይፋ መውጣቱ ለበጎ ነው። ያው ተረፈዴ ቢሆንም አሁንም ቅርብ ነው እና አንዳንድ ነገሮችን እያወቁ እየተጠነቀቁ እንዲሄዱ ያደርጋቸዋል። ተንኮለኞች ምንም መንገድ ባያጡም ይፋ ከወጣ በኋላ ያለው እና መጀመሪያ በንጹህ ልብ እንዴት ተቀበሏቸው ያለው በጣም ይለያያል። አሁን ላይ ክፍተት እንዳይፈጠር እና እነሱም በመሀል እንዳይገቡ ጥንቃቄ ያደርጋሉ ብዬ ተስፋ ስለማደርግ ማለት ነው። ብቻ እንግዲህ እዚህ ቤት ያለው ጣጣ ልክ እንደነ
ናታን ነው ማለት ነው። ፈተናቸው ይመሳሰላል፣ ፍቅርም እንደዛው። እውነተኛ ፍቅር ባለበት ቦታ ላይ ፈተና ግድ ነው። ይህን ፈተና ተቋቁሞ አልፎ ነው ትክክለኛ ፍቅር ሊያብብ ሊያፈራ የሚችለው። በእውነተኛ ህይወትም ልክ እንደዛው የአብዛኞቻችን ህይወት በምስቅልቅል ከምንወደው ጋር የምንኖረው ጥቂት ነን። አብዛኞቻችን የማንወደው ሰው ጋር ነው የምንኖረው የምንወደውን አተን። ምክንያቱም ፈተናዎች ብዙ መሰናክሎች እና እንቅፋቶች ስለሚኖሩ ማለት ነው። የምንወደው ጋር ብንኖር መታደል ነበረ። ህይወት እንዴት ደስ ትል ነበር። ወላኪን በአንዳንድ ነገሮች ምክንያት ወይ በቤተሰብ ወይ በህይወታችን ባለመግባባት እየተዋደዱ አለግባባ ብለው እየተዋደዱ በመካከላቸው ክፍተት እየተፈጠረ በሰው ምክንያት የሚለያዩ አብዛኞች ናቸው። ለማናቸውም አንዳንድ ትምህርቶችን እየቀሰማችሁ ለህይወታችሁ ጠቃሚ የምትሉትን ነገር ተምራችሁበት ለማለፍ ሞክሩ እላችኋለሁኝ። አብራችሁኝ ስለቆያችሁ እስከ መጨረሻው ስላዳመጣችሁኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን ደግሞ አትርሱ። እስከ መጨረሻው ቪዲዮውን በማየት ሀሳብ አስተያየታቸውን ይስጡ እያልን ቪዲዮውን አላስረዝመባችሁ ምጣር መጠን አድርጌ ነው ማስደምጣችሁ ማለት ነው ውዶችዬ። እንግዲህ በዚህ መልኩ ነበረ የተናደደው ዛሬ ኪራ ማለት ነው። ሲናደድ አትሁት ብቻ አትሁት፣ በጣም ከባድ ነው። እና ውዶችዬ እናንተ ምን ተሰማችሁ? ሀሳባችሁን እስኪ ያያችሁትን ካላችሁ በማን ፈረዳችሁ? እውነት ኪራ የተናገረው ነገር አንድ ነገር ትክክል አለ። ምንድነው ሁሉም ሰው ማመን እንደሌለባት ለጽናት ነግሯታል። ጽናትም እንግዲህ ትምህርት ሆኗት ያልፋል ብለን ተስፋ እናደርጋለን። ወዶችዬ ላይክ ሼር እያደረጋችሁ እንዳረሱ። እንግዲህ ጽናት የዋህ ናት፣ ምስኪን ናት። ለምትወደው የምትኖር ልክ እንደ ኤፍራታ አንድ አይነት ናቸው ብዬ ነው የማስበው። ፍቅር ማለት ትክክለኛ ፍቅር ልክ እንደዚህ ነው። ለምትወዱት ሰው መኖር፣ ራሳቸውን አሳልፋችሁ በዙሪያችሁ ላሉ ሰዎች ለእኔ ለምትላቸው ሰዎች መጽዋት መሆን ግዴታ። ፍቅር ማለት አንዳንድ ሰው እንደሚያስበው ራስ ወዳጅነትን ትንሩበታል ማለት ነው። ካፈቀረ አፈቀረ ካፈቀረ ያፈቀርነው ሰው አብሮን እስካለ ድረስ ነው እንጂ ከተለየም በኋላ በተንኮል ማሰብ እንደዛ አድርገው የሚያስቡ ብዙ ሰዎች አሉ ማለት ነው። ግን ትክክለኛ ፍቅር እንደዛ አይደለም። ያ ሰው ከኛ ጋር ሆነም አልሆነም ለኛ ሆነም አልሆነም ከሌላ ጋር ሆነም ቢሆን ራሱ ሁሌም ቢሆን ደስታውን መመኘት ወይም ደግሞ የእሱን ሰላም የእሱን ህይወት መሳካት ሊያስደስተን ይገባል ማለት ነው ውዶችዬ። እና አመሰግናለሁ አብራችን ስለቆያችሁ ከልብ 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 አመሰግናችኋለሁ ውዶቼ። ሰሞኑን ጠፋ ብያለሁኝ። እንግዲህ ቻናሌም እየቀዘቀዘ ይገኛል። ሸር ላይክ አድርጉልኝ እስኪ ትንሽ ብድግ ይበል። ኧረ ተው ሸር አድርጉ፣ ሸር አድርጉ፣ ሸርቱ አይከፈልበት። እንግዲህ ባለፈው ሙሩ ታግታ ነበር። አሁን ተለቃ በሰላም ቤቷ ገብታለች። ብዙ አጋጣሚ ማለት ነው ከቤተሰቦቿ ተቀላቅላለች። እና እንደዛ ኖራቸዋለሁ። ሀባይቢ መልካም ምሽት ይሁንላችሁ፣ መልካም ቆይታ እመኝላችኋለሁ። በያላችሁ በሰላማችሁን ይብዛልኝ።